ገባሽ አይደለም? ፖይንቱ ምንድነው? መካከለኛ ምስራቅ ላይ እየሆነ ያለውን ነገር በአንቺ እይታ ምክንያቱ ምንድነው? ማን ነው የሚያሸንፈው? እሱ ያው መላምት ነው የምታስቀምጪው። ግን ከዚህ አዘቅት እንዴት ነው የምንወጣው? እስራኤል የምትዋጋው ምን ለማሳካት ነው? እስኪ እሱን ነገር ይሁን። ኦፍ ኮርስ እስራኤል ዲን የምታደርገው ኤኒ ታይም ሁሌም እንግዲህ እንደምታውቁት ስፓኒሽ ላይ ሄርጸል የሚባለው ሰው ለእስራኤሎች ሀገር ይገባናል፣ ሀገራችን መልሱን እባካችሁን ብሎ የዓለም ፖለቲካኖች ወይም ሰዎች ሲጠይቅ ምንድን ነው ያሉት? ኡጋንዳ ሂድ አሉት። ኡጋንዳማ አልሄድም ድሮ ከነበረችው ኢየሩሳሌም ሀገሬ ነው የምመለስ ብሎ ተከራክሮ እንግዲህ ሀገራችን መልሰናል። ስለዚህ ሀገራችን ስለመለስን አሁን የሚሆነው ምንድን ነው? እዚህ ሀገር እንቀመጥ። አረቦች እስኪ ስንት ሀገር ነው ያላቸው? ለምን እዛ ሄደው አይኖሩም? እኛ ከፈለግን ኢራንም እኮ የራሳችን ሀገር ናት። አሁን በሃይማኖት ጉዳይ ብናድ በሃይማኖት ጉዳይ ድሮ እንግዲህ ኪንግ ሰለሞን ሲገዛ የነበረው እስከ ኢራን ድረስ ነበር። ስለዚህ ኢራንም የኛ ሀገር ነች ከፈለጉ። ግማሽ ኢራኖች ግን ደስ የሚለው ግማሽ ኢራኖች ከነፃ አውጥተናል ቢቢ ታንኪው እያሉ ቢቢን ሲያመሰግኑ አበባ ሲሰጡትም አይታቸዋል። እዛ ታፍነው ራሳቸው ግለሰቦች እንኳን የኢራን መንግስት አልወደዱትም ነበር። ስለተገደለ ደስ ብሎናል። ምክንያቱም እሱ ዓላማው የነበረ ምንድነው? እስራኤል የምትባለውን ሀገር ኦል ጁሽን ማጥፋት ነው የምንፈልገው ብሎ ነበረ፣ ልክ እንደ ሂትለር። ግን እግዚአብሔር እኛን ስለሚረዳን እኛ በቁጥር ብዛት አይደለም እኮ እዚህ በጦርነቱ ላይ የምናቸንፈው። ኦኬ፣ እኛ የምናቸንፈው በጭንቅላት ነው። ሁሌም እስራኤሎች እስኪ መብራትን የፈጠሩ ሙር እነሱን መንካት ማለት እስራኤልን ከነካ የለውም በረካ። ማንኛውም ሰው እስራኤልን እየነካካ ላይችለን ነካ ያደርግናል። ከዛ ጸጥ ስናደርገው እየሄደ ውሸት ያወራል። ገዳይ ናቸው፣ አራጅ ናቸው ይላል። ስለዚህ ዲሉ የእስራኤል ስለሆነ ላይችሉን ዝም ብለው ሲነካኩን መጨረሻ እነሱ እያለቁ ነው የሚመጡት። ስለዚህ ይህን የሚለው ባጭሩ ምንድነው ቴዲዬ? እስራኤል መንካት አይቻልም፣ በፍጹም መንካት አይቻልም። ደስ የሚለው ደግሞ ጋድ ፕሌስ አሜሪካ እነሱም ለእኛ ሆነዋል። ምንም ማድረግ አይቻልም። ትልቅ ሀገር የሆነች እንግዲህ ዩኤስኤ እኛ ጋር ከሆነች የት ነው የሚሄዱት? ኢትዮጵያም እኛ ጋር ነው ያለችው። የሚገርመው አሁን ዶክተር አብይን እኔ ድሮ አልወደውም ነበር፣ ጄኖሳይደር እያልኩ ወያኔንም አልወድም ታውቃለህ ቴዲ፣ አንተ በደምብ ታውቀኛለህ። አሁን ግን ዶክተር አብይን እየደገፍኩ ነው። እሱም ራሱ እስራኤልን ሰፖርት እያደረገ ነው። እኔ መሰለኝ እሱም ራሱ እንደ ሙስሊም ከአረብ ሀገር ሆኖ የእኛ ጠላት ሊሆናል ብዬ ፈርቼ ነበረ፣ ግን እኛ ጎን ሆኗል። ስለዚህ ኦል ኢትዮጵያ፣ እናንተም ኢትዮጵያ ከገባችሁ እጄን እዩት። እኔ እስካሁን ድረስ ይህን አልቀይረው። እስካሁን ድረስ የኢትዮጵያ ምች ነው የምወዳት። ሁሌም በኢትዮጵያ ባንዲራ ነው የምዞረው። ግን በጣም የሚያሳዝነኝ እናንተ በጣም እያስከፋችሁኝ ነው። ይቅርታ ቴዲ፣ ይህን ነገር አትንኪ ብለኸኛል፣ ግን ከፋይ። ምን ላደርግ ታውቃለህ? እኔ ውስጤን ደብቄ መኖር አልችልም። ብዙ ነው ያለቀስኩት፣ ማመን ነው የከበደኝ። እንደዚህ ሊሆን አይችልም። እዚህ ሀገር ደግሞ አለ አንድ ነገር አንተ ማወቅ ያለብህ ቴዲዬ፣ ከዚህ ሀገር ስደተኞች እንዲወጡ ተብሏል። ታውቃለህ አይደል? ቢቢ ተናግሯል። ይህን ታውቃለህ? ከዚህ ሀገር ያላችሁት አማራዎች ስደተኞች ከኛ ከቤተ እስራኤል ጋር ለመኖር ከፈለጋችሁ እኛ አማራ ሲጎዳ ከእናንተ ጎን ሆነን ብዙ ረድተናል። ግን አሁን ግን አማራዎች ራሱ የኢራን ደጋፊ ሆነዋል። እዚህ ሀገር በህግ መሰረቱ እንደምትታሰሩ ወቁት። ኢትዮጵያም እንደምትደፉ ወቁት። ወይ ጸባችሁን አሳምራችሁ ኑሩ። ኢትዮጵያ ብትወዱ ዶክተር አብይ ያስቀምጣችሁ። ስለዚህ አማራጭ ያላችሁ እዚህ ሀገር ከኛ ጋር በፍቅር መኖር ነው ያለባቸው። በጣም ነው የምናዝነው። ብዙ በጣም ታውቃለህ ቴዲ፣ አንተ አታይም፣ በእኛ ቤት አትገባ። ምክንያቱም የእኛ ቤት ትንሽ ስለሆነ የአንተ ቤት ትልቅ ስለሆነ እዚህ ገብተን ብንነግርህ አንዳንዴ ብቅ እያልኩ እኔ ቤት ምን እንደሚያደርጉን የእስራኤል ባንዲራ በኢየሩሳሌም በጎለጎልታ እኔ ራሱ ከግብፅ ጋር ተደባድቤ ያስመለስኩትን ንብረት ጎለጎልታ እኮ መግባት ለእኔ እኮ ክልክል ነው። እኔ እኮ ጁሽ ነኝ። ጁሽ እኮ ጎለጎልታ መግባት አንችልም። ግን ይቅርብ ብዬ ጸሎት አድርጌ ጎለጎልታ ገብቼ ከግብፆች ጋር ተደባድቤ አስመልሼ ለኢትዮጵያ ንብረት ምን አደረጉት? የእስራኤል ባንዲራ በመቀስ ቀደው ጥለው ሽንት ቤት አስገብተው አቃጥለው አማራዎች እኮ ነው እዚህ ሀገር ይሄን ባንዲራ ሰቀሉት። አሁን ይሄን ባንዲራ እንዴት እኛ ልንጠላው እንችላለን? ልንጠላው አንችልም። ለእግዚአብሔር መስጠት ነው። በቃ እንደዚህ አይነት ነገር ለእግዚአብሔር አሳልፎ መስጠት ነው። በቃ አንቺም አትናደጅበት። ብዙ የሚቆሰቁሱ ሰዎች አሉ፣ እንደዚህ ስሜት የሚነካካና በጣም ጥንቃቄ የሚፈልግ መካከለኛ ምስራቅ ላይ ምን ገቡ እንግዲህ እዛም እየበጠበጡ ከሆነ አንዳንዶቻችሁ ማረፍ አለባችሁ ፕሊዝ። የሀገራችን ጉዳይ አልበቃን ድጋሚ መካከለኛ ምስራቅ ገብታችሁ እንደገና እሳት መለኮስ ተገቢ አይደለም። እና አንቺም ተረጋጊ፣ ችግር የለውም። ኢትዮጵያ እስከዚህ የምትጠቀመው ነገር ምን ይሆን? ለእኛ መልካም አጋጣሚ ይዞ የመጣ ነገር ነው ይሄ? ከዚህ የምንጠቀመው ነገር ይኖራል ወይስ የምንጠነቀቅበት ነገር ይኖራል? መጀመሪያ ነገር ለቤተ እስራኤላውያን እኛንን የጠበቅንላችሁ ዴር ሱልጣንን እያላችሁ አትምጡ። ከ1000 ዓመት በላይ የእኛ መነኩሴዎች የእኛ ኦርቶዶክስ ምዕመናን የጠበቁት ሀብት ንብረት ነው። እስራኤል የምትባል ሀገር ሳትመሰረት በፊት ነው። እናንተም
እዛች ምድር ላይ ሳትመለሱ በፊት ማለት ነው። እና ይሄንን እንደ ማስፈራሪያ ባትጠቀሙ ጥሩ ይመስለኛል። ሁለተኛ ደግሞ ምን አገባችሁ ስለ ኢራን እኛን ለምንድን ነው ማደግፉት የሚልም ነገር ቅድም ትንታኔ ሰምተናል። በደንብ ነው የሚያገባን። ቢካዝ ይሄ ጦርነት ከኢትዮጵያ ጋር በጣም የተያያዘ ጦርነት ነው። እንደውም በቅርብ ጊዜ በአስከፊ ሁኔታ እንዴት እንደሚነካን የምናይበት ጊዜ ደርሷል ብዬ ነው ማምነው። ዛሬ ሁቲዎቹ እስከ ዛሬ ሲፈራ የነበረውን ስቴትመንት ለቀዋል። ቅድም ትሪገር እጃችን ጣታችን ትሪገሩ ላይ ነው ያሉት። እሱም ብቻ አይደለም፣ ከሰዓታት በፊት ብዙ እነ ማሪዮም እነ ሱሌማን ኤክስ ላይ ያላችሁ ሰዎች ሼር የሚያደርጉት ቪዲዮ አለ። የሚሊተሪ ስፖክስ ፐርሰኑም ኦልሬዲ የአሜሪካን መርከቦች ታርጌት እንደሚያደርጉ አስጠንቅቀዋል፣ አወጡ ማለት ነው መግለጫ። ስለዚህ ኦፊሻሊ ጦርነቱን ገቡ ማለት ነው ዛሬ። አት ደ ሴም ታይም ሳውዲ ውስጥ የነበረው ስብሰባ ላይ ኢራንን እንዴት ኢስላሚክ ኔሽን ሌላን ኢስላሚክ ኔሽን አታክ ያደርጋል ብለው ኢራንን የወቀሱበትን መንገድ የሁቲው ስፖክስ ፐርሰን ወጥቶ ምን አይነት ድፍረት ነው፣ ኢራን ራሷን እየተከላከለች ነው፣ እናንተ የጽዮናውያን ቤዞችን በየሀገራችሁ እያመቻቻችሁ እንዴት ነው ኢራንን የምትወቅሱት ብለው ይሄ ብሽሽቅ ኦልሬዲ ሁቲና ሳውዲዎች እየጀመሩ ነው ማለት ነው። አደጋ አለው ይሄ። ለጊዜው ሳውዲና ሁቲዎች ሲስፋየር ላይ ማለት ስምምነት ላይ ነው ያሉት። አሜሪካም ሜይ 2025 ላይ ከነሱ ጋር አቅቷት 1 ወር ሙሉ ቀጥቅጣ ሞክራ ሲያቅታት ሁቲዎቹ ጋር ተፈራርሟል። ዶናልድ ትራምፕ ገና እንደመጣ የሚያሸንፍ መስሎት 1 ወር ሙሉ I think lots of billions of dollars ሉዝ አድርጎ ስላቃተው ነው ሲስፋየር የተፈራረመው ማለት ነው። ምን ማለት ነው ይሄ? የሁቲዎቹ የሌሎቹን እንተውና ቅድም የሚያስገርም ነገር ነው አያና የተናገረው። ከጂሲሲ ግራውንድ ትሩፕ ኤክስፔክት አረጋለው አለ። በጭራሽ የጎልፍ ኔሽኖች ሲጀመር የህዝብ ፖፑሌሽናቸው የእኛን እንኳን ግማሽ አያክልም። ሁሉንም ሀገራት ብንቆጥር የህዝብ ፖፑሌሽናቸውን ብንደምር እንኳን 60 ሚሊዮን ማይበልጥ ፖፑሌሽን ነው ያዙት። ሁለተኛ ደግሞ ለነሱ ሱሳይድ ሚሽን ነው ኢራንን ተነስቶ እንውጋ ማለት። መላው የእስላሚክ ዓለም ኡማው እነሱን እንደ ጠላት ነው የሚያያቸው እንጂ የሚደግፋቸው ማንም ሀገር አይኖርም ማለት ነው በሙስሊሙና በአረቡ ዓለምና ይሄ የሃይማኖታዊውንም ፐርስፔክቲቭ አለማወቅ ሜቢ እንደዚህ አይነት ትንታኔ ሰው ሊያደርግ ይችላል ማለት ነው። በጭራሽ ጂሲሲዎች ኮንተምፕሌት አያደርጉም ወታደር የመላክ ቢካዝ ዛትስ ሱሳይድ ለነሱ የነሱ ማለቂያ አንለስ በቃ ሰልችቶናለች ምድር ብለው መሞት ብቻ ካልፈለጉ በስተቀር እሱን ደፍሮ አያደርጉም። እሱን አደረጉ ማለት ደግሞ ለሁቲዎቹ ኦኬ እንግጠም ማለት ነው። እና ሳውዲ ደግሞ ይህም በሞላ ደንግጣ በሱዳን ጉዳይ በቃ ዩኤኢ አርፈሽ ተቀመጪ ብላ የመን ላይ ያደረገቻቸው ሙቭመንት በሞላ የእሷን ኢንትረስት የለፋችበትን ከዩኖ ቱሪዝም ላይ ምን ላይ ብዙ ቢሊየንስ ትሪሊየንስ ኦፍ ዶላርስ ወርስ ፕሮጀክቶቿን ፕሮቴክት ለማድረግ የምትሄድበት ጋር አይገናኝም። ጦርነት ውስጥ መግባት አትፈልግም። ኢራን ዛሬ ቤዞቿን እንኳን የአሜሪካን ቤዞች ሳውዲ ውስጥ ያሉትን እንኳን ስትመታ ሳውዲ አንድም ቀን አልተኮሰችም ወደ ኢራን because they don't want this war. They want to avoid it as much as possible. ቅድም የኢራን ስፖክስፐርሰን ሚሊትሪ ወጥቶ ፎልስ ፍላግ እስራኤል ኮሚት ልታደረግ ነው ሳውዲ ላይ የሳውዲን ኦይል ኢንፍራስትራክቸር እስራኤሎች ናቸው የሚመቱት፣ እኛ የእናንተን ኦይል ኢንፍራስትራክቸር የመምታት ምንም እቅድ የለንም ብለው ማስጠንቀቂያ ሰጥተዋል። አሁን ስለ ፎልስ ፍላግ ስናወራ እኔ በጣም የሚያስፈራኝ እንደውም የሚሰራው ፎልስ ፍላግ ኢትዮጵያኖች ላይ ነው ብዬ ነው መጠብቀው። ይሄንን ደግሞ እንግዲህ ከተሳሳትኩኝና ብሳሳት ደስ ይለኛል። ቢካዝ ፎልስ ፍላግ ማለት ጉዳት ያለው ጉዳይ ስለሆነ ማለት ነው። እኛ ጋር ለምን? ቢካዝ ወታደር መላክ አይፈልጉም ሌሎቹ። አሜሪካን ውስጥ ፖፑላር ሰፖርት የለውም፣ ባኪንግ የለውም። ዶናልድ ትራምፕ በጭራሽ በአየር ኃይል የሚጨርስ መስሎት ተሸውደውት ነው የገባው፣ አስፈራርተውት ነው የገባው እንጂ አሜሪካን ትሩፕሶችን ማስ የሚልክበት ምንም ፍላጎት የለውም። እስራኤል ምንም የምትልክበት ፍላጎት የላትም። ጂሲሲ ኔሽኖች አይልኩም። ነገር ግን ቀጠናው ላይ ፖፑለስ የሆነ ኔሽን 130 ሚሊዮን ህዝብ ተሸክሞ
ውትድርናን እንደውም ቃል የገባ እንግዲህ ቅድም ያልኩትን እደግማለሁ። ይቅርታ አድርግልኝ ቴዲ፣ ይሄ የተጻፈ ፐብሊኬሽን ነው፣ ኢግኖር ማድረግ አንችልም። ኦኬ I will fight and die for America the New Yorker ኦክቶበር 2022 ላይ ፐብሊሽ የተደረገ ጋዜጠኛው ተጋብዞ ነው ኢንተርቪው ያደረገው ኢትዮጵያን እየዞረ እዛ ላይ የሚያስፈራ ነገር ተነግሯል። አሜሪካኖቹ የራሳቸውን ልጆች ጦርነት ላይ መላክ ፍላጎት የላቸውም፣ ግን ችግር የለም እኛ በቂ ወታደሮች አሉን እና ይሄ በፈለጋችሁ ቦታ ላይ አለውላችሁ ብሎ ነው ቃል የገባላቸው። ያ ሴንቲመንት ዛሬም አለ ብዬ ነው ማምነው። ግን ብቻውን አሁን ለጊዜው ማይንዳችንን ያዘጋጁት ለባህር በር ተብሎ ነው። ገባችሁ? ህዝቡ የተዘጋጀው ለዛ ነው እንጂ የኢራን ጦርነት ውስጥ ቁጭ ብለን እየተነተንን ነው እንጂ ኢትዮጵያ እጇ ይገባበታል ብለን ማንም ሰው እዚህ የሚያስብ የለም አይደለ? ግን ይፈልጓሉ እነሱ የኢትዮጵያን ወታደሮች ለራሳቸው አጀንዳ እስራኤል፣ አሜሪካም ሆኑ ኢቨን አረብ ኔሽኖች ራሳቸው በቃ የነሱ ዘበኛ እንድንሆንላቸው የነሱ እንድንሆን ይፈልጋሉ ብዬ እኔ አምናለሁ። ይሄንን ለማድረግ ግን ድንገት ፎልስ ፍላግ እኛ ላይ ሊያደርጉ ይችላሉ። መንግስት ማያውቀው መንግስት ኮንትሮል ማድረግ በማይችልበት መንገድ ቢካዝ የዛኔ እቺ ሁቲ አጠቃቻችሁ ሲባል ሁቲን ሪታሊየት የማድረግ ፍላጎት ምክንያት ይኖራል ማለት ነው። ልክ አሜሪካ ውስጥ አፍጋኒስታን፣ ኢራቅ ውስጥ እንዲገቡ ፎልስ ፍላግ እንደተሰራባቸው ቀጠናው ላይ ዛሬ ለውትድርና በተለይ ኢራን ውስጥ አይደለም ምላችሁ አሁን እነሱ በጣም እየፈሩ ያሉት በቃ ሲንቀጠቀጡ አርቲክል ሲጽፉ የነበሩት ላለፉት ሳምንታት የሁቲዎቹ ነው። ሁቲዎቹ መቼ ነው የሚነሱት? ወይኔ ጉዳችን! ቢካዝ ስትሬት ኦፍ ሆርሙዝ ተዘግቷል። ይሄ ደግሞ ባባል ማንደብ ቢዘጋ ምን ልንሆን ነው? ቢካዝ ዛሬ እንዳለ ታንከሮቹ የሳውዲን ኦይል በሬድሲ በኩል ተሰልፈው እየወሰዱ ነው፣ በባባል መንደብ በኩል። ኦኬ ያ ቀጠና በጣም ወሳኝ ሆኗል አሁን እና ሁቲዎቹ ዛሬ ያወጡት መግለጫ በጣም ያስፈራል። እኛ ለኢራን ሳይሆን የምንፈለገው ለሁቲዎቹም ልንፈለግ እንችላለን። ይሄ ምን ማለት ነው? ለኢትዮጵያ በጣም አጣብቂኝ ጊዜ ውስጥ ነው የገባ ነው እና አንፎርቹኔትሊ አይ ፊር ዛት ጠቅላይ ሚኒስትር አብይ አህመድ ሊሳሳት ይችላል ብዬ ነው የምገምተው። መጨረሻ ምዘጋው የኤርትራ አቋም ምን ይላል ታስቢያለሽ? ኤርትራ እኔ አይ ቲንክ ኢሳያስ አፈወርቂ ይሄን በሞላ አጣብቂኝ ስለሚያውቅ እዛ ውስጥ እጁን መክተት አይፈልግም ብዬ ነው ማምነው። ፕሮባብሊ እንደውም ከነ ሳውዲዎቹ ጋር ኢቨን የሳውዲ ትንሽ ግራ ገብቷታል። ሳውዲን በዚህም በዛም ልታጣ ነው። ግን ሞር ዝም ብሎ የመጀመሪያውን ጥፋት ማድረግ አይፈልግም ኢሳያስ ቢካዝ ኢትዮጵያ እንደዚህ አይነት አጣብቂኝ ውስጥ እንደገባች ስለሚያውቅ he knows something has ይሄ ሁቲዎቹ መንቀሳቀሳቸው እንደሚያቀር ስለሚያውቅ አብይ አህመድ ደግሞ በዛን ሰዓት አሜሪካም ማለት ኤሚራትስ እና እስራኤሎች ይኸውልህ ፕሬዲክትብል ነው ቴዲ። ኢሳያስ በደንብ ጂኦፖለቲክሱን የሚያውቅ ሰው ነው። he understands everything ብዬ ነው ማምነው። ሶ አብይ አህመድ ወይ ፎልስ ፍላግ ተደርጎበት ይሁን ወይ በራሱ ፍላጎት በቃ አምኖበት እሺ ዩኖዋት ከሞሐመድ ቢን ዛይድ ጋር ነው ይሄን ነገር የምጨርሰው ከእስራኤል ጋር ሆኜ ከነሱ ጋር ሆኜ ቀጠናውን እቆጣጠራለሁ ብሎ አምኖበት አንድ ስቴፕ እንደሚንቀሳቀስ ስለሚያውቅ ዝም ብሎ የሚመለከት ነው የሚመስለኝ። ቢካዝ ሁቲዎቹ ወይ ይጨርሱልኛል ኦር ራሷ ጉዳት ውስጥ ትግባ ሊል ይችላል። እኔ እንጃ። እኔ ይሄንን በጣም ኢንተረስቲንግ የሆነ ስለሆነ እኮ ግልጽ እንድታደርጊው ነው ያልሽው ነገር በጣም በጣም ደስ የሚል የሚገርም እይታ ነው። ግን አሁን እዚህ ጋር አንድ ግልጽ መሆን ያለበት ሁቲዎች በኢራን ባክ የሚደረጉ ናቸው አይደል? በኢራን ባክ የሚደረጉ ከሆነ የዓለማችን 12 በመቶ ነዳጅ የሚተላለፍበትን መንገድ ቀይ ባህር ላይ እንቅፋት ከሆኑ ኢትዮጵያ ሁቲዎችን ለማጥፋት ወደ ቀይ ባህር ላይ እንድትሰፍር ከተደረገ አውቶማቲካሊ ባይ ዲፎልት ከሳውዲ አረቢያም ከዩናይትድ አረብ ኤምሬትስም አላያንስ ፈጠረች ሊያስበላ አይችልም። የእነሱን ስራ ሰራች ማለት ነው። በሌላ መንገድ ወደ ውሃ ተጠጋን ማለት ሊሆን አይችልም። ልክ ከጦርነቱ ሳይጀምር በፊት ከኢራን ጦርነት በፊት ሳውዲ አረቢያና ዩኤኢ በቃ ኃይለኛ የቃላት ጦርነት ውስጥ ገብተው ነበር። በምን ጉዳይ? ሆርን ኦፍ አፍሪካ ላይ ዩኤኢ እጅሽን አውጪ
ከሆርን ኦፍ አፍሪካ በተለይ በሱዳን ጉዳይ ላይ የሳውዲው ውጭ ጉዳይ ሚኒስትር መጥቶ አብይን አናግሮ ማለት ኢትዮጵያ መጥቶ ነበረ። በቃ እንትን ሊሉ ሲል ነው አሁን ኢራን ናት ለጊዜው ዩናይት ያደረገቻቸው። አሁን ግን ኢቨን የሳውዲ አናሊስቶች መልሰው ይሄ ዘሴም ሬቶሪክ ጀምረዋል። ትንሽ ይኸውልህ ሳውዲ አረቢያ ነሰሰርሊ ኢትዮጵያ ሄዳ ሁቲውስ መግባቱን ላትፈልግ ትችላለች። ገባ? እኔ እያልኩኝ ያለሁት እነ እስራኤል እና ዩኤኢ በተለይ እስራኤል ቀጠናውን ፉሊ ኮንትሮል ማድረግ ትፈልጋለች ለራሷ ሴኪሪቲ ስትል፣ ሁቲዎቹ ደግሞ ከዚህ በፊት ቴልአቪቭ ድረስ የሚደርስ ሚሳይሎች፣ ድሮኖች መላክ አቅም አሳይተዋል በተደጋጋሚ ቴልአቪቭ ድረስ ደርሶ አሁን ሬዳራቸውን ምናቸውን ኢንተርሴፕሽኑን ሊያጨናንቁ ይችላሉ አላቸው። ስቶክ ፓይሉ እኮ አላለቀም የሁቲዎቹም። ስለዚህ ይሄ ነገር ልክ አሁን ግራ እንደገባን መቼ ነው ይሄ ነገር የሚያልቀው መቋጫው የት ነው እንደሚባለው ሬድሲ ላይም የሚነሳው ጦርነት መቋጫ የሌለው አይነት ጦርነት ነው። ኢትዮጵያ ገብታ ሌላ ጠላቶች ነው እንጂ የምታፈራው ይሄ እሷን በቃ አሸንፋ ሁቲዎቹም ሃይማኖታዊ ይኸውልህ መጨረሻ ምልል የተናገረው ምንድን ነው? this is a war የራሱ ቃል ነው። this war is the war of the entire ኡማ የሃይማኖታዊ ጦርነት አድርጎ ነው የሁቲው ሚሊትሪ ኮማንደር ዛሬ የተናገረው። ይሄ ዝም ብሎ የተራ ለመሬት ለርስት ምናምን ጦርነት አይደለም። እነዛ ማያዩት ሃይማኖታዊ ጦርነት አድርጎ ነው እየሳሉት ያሉት ሁቲዎቹ። ከነዚህ ጋር ነው ከገጠምን ምንገጥመው ለማለት ነው። እና ይሄን ለማለት ነው ቴዲ። እንግዲህ ይቅርታ ሚኖ የሚያሳዝን ሴናሪዮ ነው ፊት ለፊት የሚታየኝ። አይ ቲንክ ምን እናርካላችሁ ኢትዮጵያኖች ለመሪዎቹ ጸልዩ። ኦኬ ሳም የተሻለ ሀሳብ እንዲያገኙ ኦር ምንም በቃ የታየሽን ያነበብሽውን የደረሽበትን ነው ያካፈልሽን። ለው ዓለም አጣብቂኝ ውስጥ ነው ያለችው። ምንም ሁላችንም የተለያዩ ነገሮችን ገጣጥመን ፕሪዲክት እያደረግን ሃይፖቴቲካል ስቴትመንት እያስቀመጥን ነው። ከሁላችን የአንዳችን ነው የሚሆነው ወይ የአንዱ ኤክስፐርት ነው የሚሆነው። ዓለም ጭንቅ ላይ ናት። ዓለም ጭንቅ በዚህ ላይ ወንጌላዊ አረጋ ይገባል። ፖለቲካ አቁሙ፣ ዝቅ ብላችሁ ጸልዩ ይላል። ይሄው ሰው እኛ ብቻ ሳንሆን ዓለም ራሱ ቅድም ያሰማኋቸው ፕሮፌሰር ጆን መርሻይመር አይ ዶንት ኖ ያሉት እንግዲህ እግዚአብሔር ያሳያችሁ። አንቱ የተባሉ ሳይንቲስት የፖለቲካ ሳይንቲስት እናንተ መላክ አላችሁ ንገሩኝ። እኔ አስቀድሜ ነግሬያቸዋለሁ። እዚህ ጦርነት ውስጥ አሜሪካ ትገባለች። መውጫው ግን እንዴት ሊሆን እንደሚችል አላውቅም። በተለይ ይሄ ኤስኬሌሽን ዶሚናንስ በሚባለው ጨዋታ የሚጫወቱ ከሆነ ኢራን አንድ ስትተኩስ ሁለት እንመታለን። ሌሎች ላይ የለመደችው እስራኤል በዚህ ነው የምትታወቀው። አሜሪካንም በዛ ነው። ያ በዛ ከሄዱ ኢራናውያን የሚጫወቱት የሚመዙት ካርድ እጅግ እጅግ አደገኛ ነው። ኢራናውያን ደግሞ የሚናገሩት ምንድን ነው? እኛ ፈራርሰን ማንም አይቀጥልም ነው። ቃል በቃል የሚናገሩት ይሄንን ነው። በተለይ የጂሲሲ ካንትሪዎች እግረኛ ወታደር ለማስገባት የሚሄዱ ከሆነ ራሳቸው ላይ ሱሳይድ መፈጸም አንደኛ ወኪንግ ዲስታንስ ነው። ኢራናውያን ያሉበትን ቦታ ጂኦግራፊካል አቀማመጣቸውን የምታውቁት ነው። ወደ ቴልአቪቭ የሚተኩሱ ወገኖች እነ ጂሲሲ ካንትሪዎችን ለማጥፋት በእጃቸው ያለውንም ካርድ ቅድም የነገርኳችሁ ነው። እጅግ አስደንጋጭና በቃ ሰቅጣጭ ነገር ነው። እኔ አሁን ማስበው እንደ አንድ ኢትዮጵያዊ አይ ዶንት ኬር ለጎረቤት ሀገራት ፌረስ ምንተነትነው ነገር የለም። እኛ ግን ምንድነው የምናገኘው ነው። አይ ዶንት ኬር ስል የአንዱ መጎዳት እኛን ይጠቅመናል ምናምን ማለት ሳይሆን ዓለም ምስቅልቅሏ ከወጣ ከበደም አረጋም ለማም ወይዘሪት እንትናም ቤታችን እየተንኳኳ ነው። ዋጋ እየከፈልን ነው። አሁን እኮ ሰፈር ኦልሬዲ ዋጋ እየከፈልን እኮ ነው። ነዳጅ የምንከፍልበት ዋጋ $2 ገብቷል። አይ ዶንት ኖ እናንተ ያላችሁበት ስንት እንደሆነ። የምግብ ዋጋ ይጨምራል። የቤት ኪራይ ይጨምራል። ከስራ ልትባረር ትችላለህ። ልትባረር ትችላለህ ሳይሆን እንባረራለን እንጂ። ስለዚህ ይሄ የጠቅላላ ዓለም ላይ ያለን የዓለምን ህዝብ የብሔር ፖለቲከኞች አሁን ስለ ብሔር የምታወራበት ጉዳይ አይደለም፣ ጊዜ አይደለም። የዓለም ህዝብ በዚህ ጉዳይ ነው እያወራ ያለው። እንዴት ነው ከዚህ ልንወጣ የምንችለው? እንደ ሀገር ልናተርፍ የምንችለውም ነገር ካለ እሱ ነው እያስቀመጡ ያሉት። ጸድዬ ከልብ ነው ማመሰግነው። ምናልባት በመሀል ገብቼብሽ ከሆነ ግን አንድ ቃል ስትሽ ማጠቃለያ ካለሽ ከጨረሽ ግን ኖ ማስፈራሪያ ዲኤም እየላኩልኝ ነው። እኔ ይሄ ነገር የሚያሰጋ ነገር ነው፣ እንደ ኢትዮጵያውያን የሚያሳስብ ነገር ነው። ማለት ኢንትረስቲንግ ኢራን እያልን ስናየው እንዴት ለእኛ መሬት ቅርብ የሆነ ጦርነት እንደሆነ ማወቅ መቻል አለብን። ሁቲዎች ባይኖሩ እኮ ችግር የለም፣ ብንተነትኖ ችግር የለኝም።
ሁቲዎቹ ግን የኢራን አላይ ናቸው። ኢራንን ዛሬ ከአንቺ ጎን ነን የኡማ ጦርነት ነው ብለው መግለጫ ወጡ። ጾም ተፈታ እኮ በቃ አለቀ። እነዚህም አሁን ተነስተዋል። ሶ ይሄ እንዴት ነው የማያሳስባችሁ? ይሄ ያሳስበኛል። እና ስለ ይሄ ስጋቴን ሼር በማድረጌ ይሄ እንትን አይደለም፣ ባንዳነት አይደለም፣ ወይም ፍራቻ አይደለም። ጀስት this is part ልክ አሜሪካኖቹ oh my god what are you doing Donald Trump we are not ready for this we don't need this war ብለው ኮምፕሌን እንደሚያደርጉ እኛም እንደዚህ አይነት ቮይሶች ኢትዮጵያ ውስጥ ቢኖሩ ምንም ችግር የለውም። ግፋ በለው እያላችሁ maybe that's not the right thing to do። ሁኔታውን እኒ ወደፊት we don't know what's gonna happen። ቴዲዬ thank you so much። በቃ ጸድዬ ከልብ ነው የምናመሰግነው። እኔና ቤቴ ከልብ ነው የምናከብርሽ። ቴንክ ዩ ጸድዬ። ወደ ዋንጋሪ እንሂድ። ዋንጋሪ ካልተኛ ከኢትዮጵያ የሚገባ ወንድማችን ነው። በጣም ኢትዮጵያ በእንቅልፍ በዚህ ድቅድቅ ጨለማ ነው እየተታገለ ያለው። ተኛ አጀንዳ ስለሆነ ነው እንግዲህ እስራኤላውያኖች ይጠሉናል የሚለውን አማርኛ ብታወጡ ነው። እስራኤልን የሚጠላ እስራኤል ለዓለም ብዙ ውለታ የዋለ በምርምራቸው፣ በሕክምና ዘርፍ፣ በቴክኖሎጂ ዘርፍ፣ በግብርና ዘርፍ፣ በሁሉም ዘርፍ ለዓለም ያሉት ውለታ ትልቅ ነው። ስለዚህ እስራኤልን ዝም ብሎ የሚጠላ ሰው ዝም ብሎ መጥላት የጤና ችግር ከሌለበት አይጠላም ማንም። ግን እንደው እግረ መንገድን ጥያቄ ላንሳ። ይሄን ሁላ ጠቃሚ ነገር ለዓለም የፈጠረ አእምሮ እንዴት ነው ፍቅር ከጎረቤት ጋር መፍጠር ያልቻለው የሚለው ነገር እንደው እንደ አሳይመንት መውሰድ አለባችሁ ብዬ አምናለሁ። ይህን ስል ግን እኛም እንተነትነው ጂኦፖለቲካውን ከሪያሊዝም አንጻር እንዴት ነው የምታዩት የሚለውን ነገር ስንተነትን ግን ሳይድ የመያዝና ያለመዳጋችሁ ባትመለከቱት መልካም ነው። እስራኤላውያን ችሎታችሁ፣ አቅማችሁ ለዓለም ያበረከታችሁት እውነት ነው። ዓለም ከእናንተ የምርምር ውጤት እየተጠቀመ ነው፣ እውነት ነው። ይህን የሚጠቀም ይጠላናል ከሚል ግን ፕሪሚስ አትነሱ። ማንም ሰው አይጠላችሁም። እርግጥ እዛ ጋ ምስራቅ እዛ ጋ የገባው ግብግብ እናንተም ዓለም ላይ የተጫወተችሁት ፖለቲካ የሰርቫይቫል ጥያቄ የምታነሱት፣ ሌሎቹም ከእናንተ አንጻር ደግሞ የሰርቫይቫል የሚያነሱት ጥያቄ እንዴት ይፈታ በሚለው ላይ መዘዙ ወደንም ጠላንም እኛንም ስለሚደርሰን ሁርሙዝ ሲዘጋ ኢትዮጵያ መድኃኒት ያጣል፣ ብዙ ነገር ያጣል፣ ብዙ ነገር ይጨምራል፣ ድሃ ይሰቃያል፣ ማይጨምር መድኃኒት ይጨምራል፣ ሁሉ ነገር ይነካናል። ውጤቱ መዘዙ ኢትዮጵያ ይገባል። እና ይህን ጥያቄ አንሰብ ብንወያይ እስራኤልን ከመጥላትና ከመውደድ ጋር አድርጋችሁ አትወሰዱብን። ሁለተኛ እኔ ቅድም አይ ቲንክ ኔጋቲቭሊ የተረዱኝ ይመስለኛል። እኔ አሜሪካ ሉዝ ታደርጋለች ስል አክቹዋል ጦርነቱን አይደለም ውጊያውን አይደለም ሉዝ ታደርጋለች ያልኩት፣ ኢኮኖሚው ይሄ የሁርሙዝ ጦር ለአንድ ወር በዚህ መልኩ መቀጠል እንግዲህ አብዛኛው ለምሳሌ ቻይናና ህንድ ወደ ቻይናና ህንድ የሚሄድ እቃ በሁርሙዝ ተፈቅዶለታል፣ ያልፋል። በፔትሮ ዶላሩ ተቀይሮ ፔትሮ ዩዋን ሆኗል፣ ያልፋል። ይሄ ሁለተኛው የነበሩ አሁን ወደ አንደኝነት የሚንደረደሩት ኃይሎች ጋር የሚፈጠረው ግብ ጋር የግሎባል ፓወር ትራንዚሽን ታይም ላይ ስለሆንን እንደ አገር ያሳስበናል። ግን እህቴ ቅድም ወጣች ዶክተር አብይን እንደዚህ አንደርማይን ማድረግ እኔ በጣም ይገርመኛል። ቢሆነስ አንደርማይን መደረጉን እሱ ተጠቅሞበታል። ግን መጽሐፍ ጽፏል። ይሄ ሰው የዛሬ 4-5 ዓመት ይሄ ዓለም በዚህ መልኩ እንደሚቀየር መጽሐፍ ጽፎ በመደመር መንገድ ላይ ጽፎ የኢትዮጵያ መንገድ እንዴት ነው ብሎ አዘጋጅቶ የሚጓዝ ሰው ነው። በዚህ ሌቭል ተንቀጭቅዞ ኢትዮጵያን ዋጋ ያስከፍላል የሚል ትችት ትንተና መስጠት ተገቢ ነው ብዬ አላምንም። 34 ዓመት ሙሉ አገሩን አገር አልባ ያደረገን መሪ ጋር ያንን ብስል መሪ አድርጎ ዶክተር አብይ መጽሐፍ ጽፎ የዓለምን አቅጣጫ ተንትኖ ስለ ብሪክስ አባል መግባት ሁኔታ አስቀምጦ የኢትዮጵያን ኢንተረስት ባላንስ ጠብቄ እሄዳለሁ ብሎ መጽሐፍ ተንትኖ ያስቀመጠ ምሁር በዚህ ሌቭል አሳንሶ መጥቀስ ተገቢ ነው ብዬ ጤናማም ትንታኔ ነው ብዬ አላምንም። ከጥላቻ የመጣ ሁሉን ነገር ጎትቶ የአብይ ጥፋት ለማድረግ የሚያደርግ ነገር ነው። ቱ ቢ ኦነስት ዶክተር አብይ በቀጠናው ላይ የሰራው ጂኦፖለቲካ እና ዲፕሎማሲ ነው ኢትዮጵያን አሁን ያተረፋት። ከአረብ ሀገሮች ጋር የፈጠረው ዲፕሎማሲ ነው ኢትዮጵያን አሁን ያተረፋት እንጂ አንዳንድ ጊዜ ባናመሰግን እንኳን እንደው ከጥላቻ ተነስተን ባንተነትን መልካም ነው የሚለውን ነገር እንደው እዚህ ጋር እግረ መንገድ ላንሳ ብዬ ነው። በመጨረሻ ትራምፕን በሚመለከት እኔ ትራምፕ አንዲት ሚስት ባሏን ትደበድባለች እና ባልየው
ስትገርፈውና በጣም ሲመር ጮኸ። ጎረቤት ሲደርስለት አረ ተጋደልን ድረሱልን መጋደላችን ነው አለ። ግን የምትገርፈው እሷ ነበረችና አሁን እኔ ድረሱልኝ የሚል ነው የትራምፕን ጥያቄ የተመለከቱ። አንዳንዴ እኔ ይሄ ደህንነቱ አላማከረኝም፣ እስራኤል ፊልዱ ስመት አላወቅኩኝም። አሁን ወደ መካካድ የመጣው ገብቶታል መዘዙ ምን እንደሆነ። መዘዙ ኢራንን በጦርነት ማሸነፍ ያላሸነፍ ጉዳይ አይደለም። መዘዙ ባክፋየር የሚያደርገው የአሜሪካን ኢኮኖሚ ላይ ባክፋየር የሚያደርገው። ምክንያቱም የአሜሪካ ኢኮኖሚ አሁን መሰረቱ ፋንዳሜንታሊ ቀጥ አድርገው የያዘው የገልፍ ኢኮኖሚ ነው። የገልፍ ሀገራት ኢኮኖሚ ነው። ፔትሮ ዶላር ነው። የፔትሮ ዶላር ሚስጥሩ የአሜሪካን ኢኮኖሚ ቀጥ አድርገው የቻለ ነው። ይሄ ፒለር ተነቀነቀ ማለት የአሜሪካን ኢኮኖሚ ዲፕሬሽን ውስጥ ነው የሚከተው። ምንም ጥርጥር የለውም። እኔ እሱን ነው ልገልጽ የፈለግኩት እንጂ ጦርነቱ እንደው በአንድ ጊዜ በአንድ ወር እጅ ትሰጣለች የሚል ድክም ሞት ትንታኔ ለመስጠት አይደለም። እኔ ኢኮኖሚካሊ የጃፓን ፕሮፌሰር ትንታኔ እዚህ ላይ ነው አንዱ ፎከስ የሚያደርገው። ከሱ ጋር እስማማለሁ ነው ያልኩት። ፕሮፌሰር መርሻ ይመርም የሚናገሩት ይሄንን ነው። ይሄንን እኮ ለምሳሌ ትናንትና ሳሽ የተናገሩት ፕሮፌሰር ጀፍሪ ሳሽ የተናገሩትን አዳምጡት። የገልፍ ሀገራቶች በዚህ መልኩ ከቀጠሉ ኢኮኖሚያቸው ይወድቃል። ሳይወዱ በግድ አንድ ጋር ይቆማሉ። አሜሪካ ውጪ ጠቅልለሽ ቀጠናውን ልቀቅላቸው፣ አንቺ ነሽ እየበጠበጥሻቸው ያለው እኮ አሜሪካዊ ፕሮፌሰር እኮ ነው። ጀፈርሰን ትናንትና የተናገረውን እስራኤላዊ ናቸው። አሜሪካዊ ናቸው። ቴዲ እስራኤላዊ ነው። እንግዲህ በእርግጥ ጂው ያልገባበት የለም ሊሆኑ ይችላሉ። ኢኮኖሚስት ኢትዮጵያ መጥቶ የነበረው በቅርቡ ጀፈርሰን ኢትዮጵያ የመጣው እሱ እስራኤላዊ ነው። እኔ አሜሪካዊ መሆኑን ነው የማውቀው በኔ ንባብ። እንደዛም ሆኖ ግን እሱ ያስቀመጠው ምንድነው የተነተነው? እንግዲህ እስራኤላዊ ከሆነ የኔን ሪዝኒንግ ነው የሚያጠነክረው። እንደውም እስራኤላዊ ሆኖ ምንድነው የምትሰሩት እናንተ ናችሁ? ገልፍንም እየበጠበጠ እነዚህ ሰዎች ጦርነትን አይወዱም፣ ጦርነቱን ያመጣችሁባቸው እናንተ ናችሁ፣ ውጡ ብሎ አይተነትኑም። እንግዲህ እስራኤላዊ ከሆኑ በጣም ሚዛናዊ ከእውነት ጋር ነው የቆሙት። በጣም ሚዛናዊ ሰው ናቸው። ከሀቅ ጋር ከእውነት ጋር የሚቆሙ ሰው ሆነው ያገኘዋቸው። በአጭሩ ይሄ ጦርነት በዚህ መልኩ ከቀጠለ ዛሬ ለምሳሌ ጀመረ ሃይፐርሶኒኩን ረመዳን ወጣ አይታት መፈጠራችሁን የምትጠሉበትን ኢቭን አሜሪካን እኮ ነው እያስፈራሩ ያሉት እኮ ቴዲ። አሁን እኮ ቀጠናውን ብቻ አይደለም ቀጠናው ጋር አሜሪካ ያላትን ወታደራዊ ቀጠና ብቻ አይደለም አሜሪካን እንደ አገር እኮ ነው ትሬት እያደረጉ ያሉት እንደ አገር። ዛሬና ትናንትና አሜሪካ ላይ የሚታዩ እኮ ድሮኖች አሉ እኮ ያልተነገረ ታሪክ ማለት ነው። ገና ገብቷል። ይሄ አሁን ቀጠናው ምንድነው የሚወስደው? ባላሸንፍም ቅድም ያልከው ጥሩ አማርኛ አለ ኢራን ብቻዬንም ወድቅ ከሆነ ብቻዬን አልወድቅም፣ ቀጠናውንም ሁሉም ዋጋውን ይቀምሰዋል የሚለውን ነው የተከተለችው። ስለዚህ አሁን ልክ ቀጠናው ሆርሙዝ ሲያዝ መንገዱ ሲያዝ ሁሉም ይጮሃል። አረ አሜሪካ ምን እያረግሽ ነው ይላል። ገልፉም ይጮሃል። አየህ እግረ መንገዳቸውንም ደግሞ ቻይና እና ራሻ አንደኝነቱን ለመቀማት ይሮጣሉ። አሜሪካም ሳትወድ በግድ ወደ ድርድሩ ትመጣለች። ዓለም ሰላም ያገኛል። ሎጂኩ ይሄ ነው አይ ቲንክ የሚያስኬደውና እንደኔ እይታ ንባቤ የሚገለጽልኝ የሚመለከተው የኢራን ላይ የከፈቱት ጦርነት እንደ ኢራቅ መስሏቸው ነበረ። መሪውን ስንመታው በአንድ ይወድቃል ነበረ። ይሄ በጣም ስህተት እንደሆነ ተመልክተዋል። እንደ ሊቢያ አልሆነችም፣ እንደ ሲሪያ አልሆነችም ኢራን። ዋናውን እንግዲህ አያቶላው ሲመጡ መበተን ነበረባቸዋል። እነሱ እንደውም ትንሽ ግርግርም እኮ ለመፍጠር ሞክረው ነበረ። አያቶላው እንደ አመፅ ነገርም ጀምረው ነበረ፣ ግን አልሄዱበትም። ለምን? ተዘጋጅተውበት ስለነበረ። እነሱ ደግሞ ይህን ተንትነዋል። የኢራቅን ተንትነዋል፣ የሲሪያን ተንትነዋል፣ የሊቢያን ተንትነዋል። የእነዚህ አገራት ላይ የደረሰው ኢራን ላይ አይደርስም ብለው ተንትነዋል። ይሄ አሜሪካን ዋጋ ያስከፍላታል ያልኩት እንጂ የአሜሪካን ጦር ደካማነት ለመግለጽ አለም። የአማርኛ ሆነ በዚህ መልኩ ተረዱኝ ለማለት ነው። ቴንክ ዩ ጀፈሪ ሳክስ። በነገር ላይ ልክ ነህ። አሜሪካ ነው የተወለዱት፣ ግን ከጁ ቤተሰቦች ነው የተወለዱት። ጁ ነው። ወንድሜ በጣም አመሰግናለሁ ስላስገባኸኝ። አንዳንድ
ቢሃይንድ ዘ ከርቴን ያሉ ጉዳዮችና በትክክል ፖለቲካው እንዴት ነው እየተቃኘ ያለው የሚለውን የራሴን እይታ ለመግለጽ ያክል ነው። መጀመሪያ ፕሪዋር ላይ ያሉትን ነገራቶች ማየት መቻል አለብን እና የአሜሪካን ሁኔታ ስናየው ከመጀመሪያው ቼዙ ላይ ከተጠቀመችው ሙቭ አንጻር ስናየው የፔትሮ ዶላር የሚለው ነገር የበቃት ይመስለኛል። በሚድል ኢስት ጂሲሲ ውስጥ ያለውን የፖለቲካል ሁኔታ ከኢኮኖሚ ከሚሊታሪ እና ከፋይናንስ አኳያ ብናየው ሁሉም የራሳቸው የሆነ ፐርስፔክቲቭ አላቸው። ጸደይን በዚህ በኩል 3 እርምጃ ቀደም ብላ ያየችውን ነገር አፕሪሺየት ማድረግ እፈልጋለሁ። የጦርነቱን ስናየው መጀመሪያ የተጠቃው ቦታ ራሱ የኢራን ፖርት 40 ኪሎ ሜትር ያለ ቦታ ላይ ነው ያለውና የአሜሪካ የመጀመሪያው ጥቃትንም ስናየው ሜንሊ ታርጌታቸው ሆርሙዝን እንደሆነ ግልጽ ነው፣ በግልጽ ያሳየበት ነው። የሆርሙዝ ውስጥ በሆርሙዝ ሰርጥ ውስጥ የሚያልፈው የኢነርጂ የሱፐር ፓወር ከምንለው የበለጠ ደግሞ ፋይናንሻል የሆነ ክራይሲስ ነው የሚያመጣው ሞስትሊ እና ከጂሲሲ አንጻር ስናየው ፊው መንዝ ሴጎ አይ ቲንክ ኢቨን ጂሲሲ ከሌሎች ሱፐር ፓወር ጋር የሚሊታሪ ኢንተራክሽን ፈጥረው ነበር እና ያንን አሜሪካ ተቃውማ ነው መልሳ በነሱ ስር ያደረገችው የነበረው። ይሄ የሚያሳየው ምንድነው? ጂሲሲዎች ኦልሬዲ ከፋይናንሱ ውጪ በሴኩሪቲ አንጻር ሌሎች ፓወሮችን ሲክ ያደርጋሉ የሚል ፍራቻ አለባት አሜሪካ። ሶ የአሜሪካ እይታ ምንድነው? እዚህ ጦርነቱ ስትገባ አት ኤንድ ኦፍ ዘ ዴይ ጂሲሲ ላይ በዚህ ውስጥ የሚያልፈው ፓወርን ሊትራሊ ካወደምኩት ኔክስት የፓወር ሰፕላየር አሜሪካ ራሴ መሆን እችላለሁ ከሚል አስፔክት የተነሳችው ይመስለኛል። እንደምናውቀው ቬንዙዌላ በምድር ፓወር በምድር ውስጥ ባለ ኢነርጂ አንደኛ ናት። 2 3 4 5 እያልን ብናያቸው ኦልሬዲ ሶስተኛ ላይ የምናገኘው ኢራንን ነው። ኢራንን ኦልሬዲ መውደም ከቻለች ኢራቅ ኦልሬዲ ወድሟል። ስለዚህ ጂሲሲ ኢነርጂ መሸጥ ካልቻሉ ማን ነው ኢነርጂ መሸጥ የሚችለው? ዴፊኒትሊ አሜሪካ ነው የምትሆነው። የመጀመሪያው የትራምፕ ሙቭ ቬንዙዌላ ላይ ያደረግነው ከዛን ያንን ሴኪዩር ከማድረግ አንጻር ይመስለኛል። ስለዚህ ጦርነቱ ለአሜሪካ ያለው አስፔክት ምንድን ነው? ኢዘር በሆርሙዝ ላይ ምንም ኢነርጂ ማለፍ የለበትም፣ ኢዘር ደግሞ መልሳ የጂሲሲ ላይ ያላትን ፓወር ማግኘት ነው። ያ ደግሞ በፍጹም አይታሰብ ነው። ኦልሬዲ ዛሬ የሲአይኤ የበፊት ኤጀንት ከቢቢሲ ላይ አይ ቲንክ ከነበረው ውይይት ላይ እንደተረዳ ነው። እዚህ ጋር አንድ ቆይ ግልጽ አምልጦ እንኳን አላውቅም። ስለዚህ ዓላማው በአንድ ድንጋይ 2 ወፍ ነው። አንደኛ ጂሲሲዎችን ማዳከም ነው ወይስ ማጥፋት ነው ያልከው? ያው ጂሲሲን ማጥፋት ነው የአሜሪካ ሁለተኛው ፕላን ሲ የምንለው። ጂሲሲ በዛ በኩል ያለው ኢነርጂ መቆም። ምክንያቱም ምንድነው መሰለህ ቴዲ ኦልሬዲ የፔትሮ ዶላር የሚባለውን ሀሳብ ቀስ በቀስ እየቀነሰ እየመጣ እንደሆነ ኦልሬዲ አሜሪካ ተረድታለች። ፓወር ሚድል ኢስት ያለት ፓወር አሁን ትሩፕሶቹ ምንናቸው የሚገርም ይታ ነው። ስለዚህ ሆን ብለህ ኢራናውያንን ተነካካና ኢራናውያን ሃርድ ቦል በእጃቸው ስላለ ዲሳይኔሽን ፕላንትን እንዲመቱ ታደርግና በውሃትም ትገላቸዋል ወይ ታፈራርሳቸዋል። ምክንያቱም ምን መሰለህ ቴዲ ኢራንን ባይ ዘ ዌይ የእስራኤል ጠላት አድርገው ሰዎች አሁን ላይ ሲያስቡ 2003 ላይ ኢራቅ ስትጠፋ ባይ ዘ ዌይ ኢራቅን ያጠፋችው እስራኤል ከኢራን ጋር ሆና ነው። አንርሳው ስቶሪ ትንሽ እየቆየ ሲሄድ ውሸት እውነት ስለሚመስል። ስለዚህ አሁን ጂሲሲ በእርግጠኝነት በተሰበሰቡበት ስብሰባ ላይ ልክ እንደ እስራኤል ሐማስን አጥቅታ ጋዛን እንዳጠቃችው ኢራንን እስራኤል አጥቅታ ኢራን ገልፎች እንዲያጠቁ መሆኑን ሹር አይደሉም ብዬ ማሰብ እችላለሁ። ሁላችን ስለዚህ ኢራንን እንደማሸንፏት ያውቃሉ። ኢራንን ሆን ብሎ የቆሰቁሳትና ኢራን የምትወስዳቸው እርምጃዎች ጂሲሲ ካንትሪዎች ላይ ነው የምትተኩሰው። እነሱን ታጠፋለች። መጨረሻ ላይ እነሱ ከተዳከሙላት ወደ ፍርስራሽነት ከተለወጡ አሜሪካ ትመጣና ኦይሉን ኮንትሮል ታደርጋለች። አሜሪካና እስራኤል ነው የምትለው። ኤግዛክትሊ ዳት ኢዝ የትራምፕ ስትራቴጂ እሱ ነው። አሁን የጸደይ እዚህ ጋር የተረሱት ራሽያ እና እነ ቻይና ሌሎቹ ኤግዛክትሊ አሁን የሲአይኤ ኤጀንቱ ያነሳውን ሀሳብ ስትሰማው እሱን በደንብ የሚገልጽ ይመስለኛል። ቴዲ ሀሳቡ ምንድን ያለው መሰለህ? ኦልሬዲ እኛ ከገልፍ ካንትሪዎች ጋር ያለን መስተጋብር ፋይናንሻል፣ ፖለቲካል እና ኢኮኖሚካል ነው። እኛ እነሱን ሴፍቲ ብቻ ለመጠበቅ አይደለም። አሁን እኛን ተውን ብንል
ጂሲሲዎች ከኛ ሴኩሪቲ አልፈልግም ቢሉ ማንን ነው የሚጠይቁት አለ። ራሽያን ነው የምትጠይቁት። ራሽያ ማለት አሁን ኢራንን የት እንዳለ ራዳራቸውን ማነው የጂፒኤስ ሲስተምን ትራክ በማድረግ ጂሲሲን የት ማጥቃት እንዳለባቸው እያሳየች ነው አለ። ቻይናን ነው የምትሉት። ቻይና ደግሞ ኬሚካል ኦልሬዲ ሰፕላይ እያደረገች ነው። ስለዚህ የትኛውን ነው የምትወስዱት ብሎ ኦልሬዲ ጂሲሲን ከነዚህ ሁለት ሱፐር ፓወር ከሚሏቸው ጋር ተጻራሪ ሀሳብ ላይ እንዲቆሙ አድርጓቸዋል። ኦኬ። ስለዚህ የሁለተኛው ይሄ ሬድሲ የሚባለው ቦታ ላይ ቀድሞ እነ ሳኡዲም እነ ዩኤኢም አሁን በኢስት አፍሪካ ላይ በሬድሲ በኩል የምታየው ከበፊት የነበረው ሩጫ ሁሉም ቀድሞ ይሄ ጦርነት እንደሚመጣ ያውቃሉ። ስለዚህ በሁለተኛው በጀርባ በኩል ላይ ሳኡዲም ወደ ጅዳ ነው ፖርታቸው በጀርባ ያለው ወደ ጅዳ ስታመላለስ የነበረው ለዛው ነው። ዩኤኢም በኢትዮጵያ ውስጥ ያላትን ይህን ያህል ኢንተራክሽን የጨመረችውም ለዛው ነው። እስራኤልም ሶማሌላንድን ነፃ ስታደርግ የነበረው የታወቀ ስለነበር ነው። አሁን ጸደይ ያነሳችው ሀሳብ ምንድን ነው? ኢቭን በዚህ በኩል የእንትኑ የነዳጅ መንገዱ በኢነርጂው በሬድሲ በኩል እንኳን ቢቀየር ሁቲዎችን ተጠቅመው ኢራን ያንንም ኢቭን እኛ ባንበላ እናንተም አትበሉም በሚል አስፔክት ሬድሲም መተላለፊያ እንዳይሆን ማድረግ ይችላሉ የሚል ፖይንት ነው ያነሳችው። ስለዚህ ኦቨርኦል ከዚህ ውስጥ ማን ይጎዳል፣ ማን ሁዝ ዘ ዊነር ኦን ዘ ቼዝ ሁዝ ዘ ሉዘር ኦን ዘ ቼዝ ነው ሀሳቡ። ሶ ዊነሩ ምንድነው? አት ኤንድ ኦፍ ዘ ዴይ የእስራኤል ሉዓላዊነት ነው። በዛ ቦታ ላይ ያው ሶቨሬን ካንትሪ ነው። ያንን የኢራን ኒውክሌር ታጥቃለች የሚል ፐርስፔክቲቭ ልክ ኢራቅ ላይ እንደነበረው አንስተው ራሳቸውን ከዛ ሚድል ውስጥ ፓወርፉል የሆነ ካንትሪ ማድረግ ነው የእስራኤል ፐርስፔክቲቭ። ይሄ ነው በእስራኤል በኩል ያለው እይታ። አሜሪካ ግን አት ኤንድ ኦፍ ዘ ዴይ ዊን ዊን ነው። ምክንያቱም አሜሪካ እንደዚህ አይነት እርምጃዎች ስትወስድ ዝም ብላ በፕላን ኤ ብቻ እንደ ትራምፕ ዝም ብሎ ይራመዳል ብሎ ማሰብ ሞኝነት ነው ባይ ነኝ እና ነገ በቀጣይ የምናየው ነገር ምንድን ነው የሚሆነው? አሜሪካ ኮምፕሊትሊ ምክንያቱም አሁንም እየተኮሰች ነው ወደ ጂሲሲ። ኢራኖች ኦልሬዲ ኦፊሻሊ አናውንስ አድርገዋል። እኛ ስንተኩስ ራሱ ነግረን ነው የምንተኩሰው። ምንም አይነት ያልታወቁ የሆኑ እንትኖችን ይሄ አጸፋዎችን አንመልስም ብሏል። ኤግዛክትሊ ደግሞ ስለዚህ አሁን አንተ የመጣኸው ይሄ የታላቋ እስራኤል መገንቢያ ትልቁ ወደ እንትኑ ነው የመጣልን። ኦኬ ፎከሳቸው ያ ከሆነ አላማው እስራኤል ታላቋን ወይም ደግሞ ዶናልድ ትራምፕ ሳይገባው የሚሆን ገብቶት እንደሚናገረው ይሄ ሚድል ኢስት ኦፍ ሪቪየራን እንገነባለን ነው አይደል የሚለው ሚድል ኢስት አካባቢ የዛ ፕላን ነው የምትለው? የዛ ፕላን ነው። የአሜሪካ ስትገባ ግን እዚህ ላይ እንደ ኢራቅ ተሸውዳ የገባች አይመስለኝም። ኢራቅ ላይ ጆርጅ ቡሽ ኮምፕሊትሊ የኢራቅ ጦርነት ነበረ። $1 ትሪሊየን ለእስራኤል ጦር መሳሪያ ገዝተው ነው የገቡት። ኦልሬዲ ሎስ ነው። እዚህ ላይ ግን የትራምፕ አገባብ ይመስለኛል ኦልሬዲ እንደዛ ከሆነ ምንድነው ማረጋገጫው? ከአንተ በምትለው እንሂድና እንደዛ ከሆነ የዚህ የታላቋ እስራኤል መገንባት አሜሪካንን ለአንድና ለመጨረሻ ጊዜ ከገልፍ ካንትሪ ታባራለች፣ አካባቢውን በሞኖፖሊ ትቆጣጠራለች የሚል ትርክት ወይም ደግሞ ኮንስፓይረሲ ነው ያለው። አሜሪካን እዛ አካባቢ ላይ እስራኤል በዚህ ደረጃ ከጠነከረች ፓወርፉል ከሆነች አሜሪካንን ላለማባረሯና ሴንተር ኦፍ ግራቪቲ የፖለቲክሱ ሴንተር ኦፍ ግራቪቲ ወደ ጀሩሳሌም ላለማምጣቷ ከዲሲ ወደ ጀሩሳሌም ላለማምጣቷ ምንድነው ማስተማመኛው ለአሜሪካ ለራሷ? ቴዲ ኢራንን እስራኤል ታሸንፋለች የሚለው ኢምፖሲብል የሆነ ነገር ነው። 90 ሚሊዮን ህዝብ ያላት ሀገር ናት ኢራን ማለት። የእስራኤልን እይታ ነው ለማስቀመጥ የፈለግኩት እንጂ እስራኤል ሁለተኛው ሀሳቧ ምንድነው ኦልሬዲ መስፋፋት ነው። ጂኦፖለቲክሱ እንደምታየው ኦልሬዲ አራተኛ ጦርነታቸው ነው ባይዘ ወይ በታሪክ ከ1945 ወዲህ ይሄ አራተኛ ጦርነታቸው ነው። እዛ ገልፍ በሚድል ኢስት አካባቢ ለመስፋፋት ነው። ሌላ ምንም የተለየ ታሪክ የለውም። ኢራንን እንደጠበቁት አላገኙትም በትክክል ግን አሸንፋለው የሚለው ሀሳብ በእግረኛም ቢገቡ ኦልሞስት አንድ ቀን ያለኝ ኦኬ በእግረኛ ውስጥ በእግረኛም አሁን ትናንትና ኔታንያሁ ወጥቶ እንዳለው በእግረኛ እናስገባለን ብሎ ትሩፕሶች እንዲላኩለት ፈልገዋል። ትሩፕሶቹ ያሉትን ብታያቸው ገልፍ ካንትሪ ላይ አጠቃላይ ብታየው 16,000 ነው መሰለኝ። ካታር ላይ ብቻ ነው 10,500 አሜሪካን ጦር ያለው። ኦልሬዲ 3,500 2,500 2,000 ምናምን ናቸው ያሉት እና በእግረኛ ትሩፕስ ምናምን የሚባለው ነገር አይ ቲንክ አሜሪካ የምትስማማ አይመስለኝም። ኦልሬዲ ይሄ አሰ ፕላን ሲ በትራምፕ እይታ ውስጥ እኔ የማየው ምንድነው መሰለት ሄ ቀጥታ
የነዳጅ መስመሩ ያለ ምንም ጥርጥር ነው ነገር ሆርሙዝ ካሁን በኋላ የነዳጅ መስመር መተላለፊያ ይሆናል ብዬ አላስብም። ሬድሲ ቀጣይ የነዳጅ መተላለፊያ ነው። ኢትዮጵያ በዛ ውስጥ ኢንቮልቭ ትሆናለች፣ ምንም ጥርጥር የለውም። ለዛ ነው የወደቡም ቀድሞ በእኛ መንግስት ወደቡ የተገባበት ሀሳብ የታወቀ ስለሆነ ነው። ፖለቲክሱን በደንብ ስለማናየው እኛ አሁን ጦርነቱ ከጀመረ በኋላ ስላየ ነው እንጂ ወደኋላ ብንሄድ ኦልሬዲ ግልጽ የሆነ ነገር ነው እና ከዛ አንጻር ነው። አሜሪካ ደግሞ አሁንም ዊን ላይ ነው የምታስበውና እግረኛ ወታደር ይዘው ይገባሉ እንዴ በዛ ፓክት በሆነ ሀገር ውስጥ። ኢራን እኮ ፓክት የሆነ በጣም ማውንቴንስ የሆነ ኦልሞስት ሚሊየንስ ካልገቡ ታዲያ በአየር ድብደባ ብቻ ያሰቡትን ማሳካት ይችላሉ። ለዛ ነው እኔ ያልኩህ ሀሳቤ ጂሲሲ ማዳከም ነው፣ ከኢራን ጋር አይደለም ሀሳቡ። ጂሲሲ ማዳከም ነው በሚል ነው። በጣም አመሰግናለሁ ቴዲ። ቴንክ ዩ ፎር ዘ ታይም።